بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد وداباتوች ወንድሞች እናቶች እህቶቼ በመጀመሪያ السلام عليكم ورحمة الله وبركاته እንግዲህ ከወራቶች በኋላ አላህ Subhanahu Wa Ta'ala በሱ ፍቃድ ሆኖ እንድንተዋወስ ላደረገን ጌታ አላህ ምስጋና ይገባው። በዚህ መሃል ላይ እንግዲህ ዓለም ብዙ ነገሮች ይዛ ነው የምናያት። ይህም ሳይበቃ ደግሞ መማማሩና መገናኘቱ ብቻም ሳይሆን በተማማርናቸው ትምህርቶች እኔንም እናንተም የምንጠቀም አላህ ያድርገን። በምንማማራቸው ትምህርቶች የዛሬው ትምህርት ርዕሱ ኩራትን በሚመለከት ነውና ኩራት የሚባለው ነገር ልባችን ላይ እንደ በሽታ የተቀመጠብን ሰዎች ካለን የምንለወጥበት የምንታረምበት የምናርምበት አላህ እንዲያደርግልን ጌታችን እየተማጸንን ወደ ዛሬው ርዕሳችን ኢንሻአላህ እንገባለን። ያው እንግዲህ ትምህርቱ ላይ ምን ጊዜም ስንማማር ተናጋሪው ጥሩ ሆኖ አድማጩ መጥፎ ሆኖ አይደለም። እኔም አንዱ የሰው ልጅ አካል ነኝ። ካሉት እዚህ ነገር ላይ መማርበት ወንድሞቼን ማስተዋወስበት ካላስተካከልኩት ማስተካከልበት ወንድሞቼ እህቶቼም ካላስተካከሉ የሚያስተካክሉበት ትልቅ ነገር ነውና ኢንሻአላህ እንተዋወሳለን። እንግዲህ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል። ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል። አንድ ትልቅ አገር ሁሉም ይጠብቃል። የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል። እኛ የውመል ቂያማ እንገናኝ እንላለን። ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ። እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም። የሚወርሷት እነዚህ አይነት ሰዎች ናቸው። እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል። ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይሄ ሰው በኋላ በምንማማራው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው። ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala። እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው? አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል። ያ ምክር የሚጠቀሙ ናቸው። ምንድነው ምክሩ? ولا تمشي في الأرض مرحالة ኩራተኞች ካላቸው አንዱ መገለጫቸው ምንድነው? መሬት ላይ ነጠር የሚሉ አሉ። መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ። ولا تمشي في الأرض مرحا በምትሄድበት ጊዜ ነጠር አትበል። ለምን? إنك لن تخرق الأرض ولن تبلغ الجبال طولا እነጥርባታለሁ ብትል መሬትን አሰነጥቃትም። ወደ ላይ ደግሞ ከፍ ይያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው። ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው? በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከል። ሺህ ሆኖ ተሰብስበው አሉ። ሺህ ጉንዳን ነው የሚመስሉት። ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን
አትንበጣረር መሬት የሚያንስበት ሰው ሆነ አትገኝ ስለዚህ አንተ በጉዞ ላይ በመትሄድበት ጊዜ በመካከለኛ ነው የምትሄደው አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው ቀናት ላለ ማንንም ታከብራለህ ዝቅ ማለት የሚባለው ነገር ምንድነው ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት ቀናበል ነው ያሉት ምክንያቱም እንዲህ ጎንበስ ብለ የምትሄድ ከሆነ ከመኪና ትጋጫለህ እስልምና በድሎ ልትል ነው ከመኪና ተጋጭተ ቀናት ላለ ድንገት ሰውነህና ያየ ወንጀል ካለ አይነን ትሰብራለህ የማይፈቀር ነገር ካለ አይነን ሰበር ታረጋለህ ስለዚህ መንገድ ላይ በመትሄድበት ጊዜ ነጠር አትበል እያለ አላህ ይመክረናል ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን ጧት 5 ሰዓት ምን እንነሳ ከሆነ ይሄ በሽታ ነው ህክምና ይፈልጋል ይሄም ትተኛለ ሳይንሱ የፈቀደልህ ሰዓት አለ ሸሪዓው ደግሞ የፈቀደልህ ሰዓት አለ ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብህ ማለት ነው እነዚህን ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ምን ይላል ወላ ቱስኢር خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው ተነፈሳርላው خلاص እኔ አልችለውም አፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ወላ ቱሲር خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ተነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀረቡ ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ አና ረብኩሙል አዕላ አለ ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም አለ ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم አለ የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጧል አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩሙል አዕላ የሚለውን ለማየት የፈለገ
ግብጽ ሄዶ ማየት ይችላል ማለት ነው። አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ። ማን ከለከለው? ለምን ሞተ? ማን ሙታለው? ሞተ። ያ ሁሉ አመታት ጣጊያ ነበር፣ ድንበር ያለፈ ነበር። ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም። ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ ስብሓነሁ ወተዓላ ያው ለምልክት አድርጌላቸዋለሁ አለ። ልብ ያለው ይማራል፣ ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማርም። ግን እንደ ታሪክ መወራቱ ይህ ሰው አይቀርም። ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበረ? ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወች። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወታር ለሚናፈቀኝ አለች። አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት አብረህ ታወራለህ የዚህ አይነት ሰው ጋር? አንተም ባይገልህ ነው የሚገርመው እኮ። ይህ ሰው ዛሬ አላህ ስብሓነሁ ወተዓላ ለምልክት አድርጎ አስቀምጦታል። እስከ የውመል ቂያማ ማንም ሰው ያየዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ ስንቀራ፣ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ ነህኑ ነቁሱ አለይከ አህሰነል ቀሰስ ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩነ ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸኽ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን፣ በእውቀታችን፣ በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ ስብሓነሁ ወተዓላ ምን አደረገው? ይህም ባለ ጊዜ ፈኸሰፍና ቢሂ ወቢዳሪህ፣ ገንዘቡንም እሱንም አስምጨዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጨው።
ከነ ገንዘቡ መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል? ብሬ ሊወስደው ነው አይደል አለ። አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል? እኔ ሰምጬ አለ። አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገ። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መች ደሃ አለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ ሱብሓነሁ ወተዓላ የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። ይሄ የሱ ስጦታ። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት ሀያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነቢዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡሕዪ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይኸው ሕያው አደረኩት ይኸው ገደልኩት ይላል። ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው። እንደ ወንበር ምድር ላይ የሚያሰክር ነገር የለም። እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል። ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል። ይሄ በጣም ከባድ ነው የቦታ። እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት። ሰጠውም አያውቁም። በሳቸው ጊዜ እጁን አውጥቶ ምረጡኝ ያለ የለማ። አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ። ብዙን ጊዜ ትልቅ ቦታ የሚመረጠውም ሰሃባ የተደበቀ ሰሃባ ነው የሚመረጠው። ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ትገባለህ። ነምሩዝ እንግዲህ ያላደረገው ግፍ የለም፣ ያልሰራቸው ስራ የለም። ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው። ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ ሱብሓነሁ ወተዓላ እኮ የቀጣው በአፍንጫው ትንኝን የላከለት። ወኢነ ጁንደና ለሁሙል ጋሊቡን ነው እኮ የእኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ። ነፋሱ የሱ፣ ፀሐዩ የሱ፣ ዝናቡ የሱ፣ ሁሉ የሱ ነው። ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት። ትንኙ እዚህ ውስጥ ገባች። ወታደሮቹ መጥቶ አብሽር አይዞ ይሉታል። አይዞ አትበሉኝ፣ ጫማ እያመጣችሁ ጭንቅላት የምቱኝ ይላቸዋል። እንዲወጣ ሊመታችሁ ምቱኝ ይላል። አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው። እነዚህ ሰዎች ሁሉ የት ነው ያሉት ዛሬ? ከአላህ ጋር ተገናኝተዋል። ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል። ሙእሚንም ሆነ ተቅይም ሆነ ሌላ የማያመልጠውም ሆነ ይገናኛል ከጌታችን ጋር።
ሌላውም ይገናኛል የማይገናኝል እነዚህ ሰዎች በዚህ ሁኔታ ነው ያለፉት ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም ምክንያቱም አላህ ምን ብሎናል منها خلقناكم وفيها نعيدكم ومنها نخرجكم تارة الأخرى قال ከዛች አፈር ፈጠርናችሁ ወደዛች አፈር መልሳችኋለን ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው ኩራት ለአላህ ብቻ ነው አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል አላህ ኩራት ለአላህ ብቻ የሚሰጥ ነው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል ሰውየው ቆንጆ ጫማ መልበስ ይፈልጋል ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው ላ ይሄ አይደለም ለዚህ እንደው ምን አሏቸው ኢነ አላህ ጀሚሉን يحب الجمال አሏቸው አላህ ቆንጆ ነው ቆንጆ ነገር ነው የሚወደው አሉት አላህ የሰጠን ጸጋ ማሳየት አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ አንተ ለምን ስጋ ያልበላው እንዴ አይ አላህ ይቆጣብኛል ለምን ይቆጣባል ይሄን የሚለው ሰው ምን ስለሆነ መሰላችሁ ቋጣሪ ነው አውቆ ነው በዲን የሚያሳብበው አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ አላህ ከሰጠ ነገር ልበስ የለበስክበት ሱጁድ ነው የምትደፋበት ምን ችግር አለ እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ይማን ይሄ መልበስ ካለብህ ልበስ ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ አላህ ከሰጠ ተቀባ ካልሆነ ደግሞ ጥሩ ታጠብ የግድ ሽቶ አይጠበቅብህም ካላገኘ ጥሩ ታጠብ ሽታ አይኖር አላህ ቆንጆ ነገር ነው የሚወድ ዝርክርክ ሆነ ደግሞ አትግባ ቤት ውስጥ ነቃ ብለህ ግባ ፈታ ብለህ ግባ በርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት ለምን መብራት ይዘው ነው የሚገቡት ቤታቸው ኑር ነው ይዘው የሚገቡት አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው ስለዚህ ኢነላህ ጀሚሉን يحب الجمال አላህ ቆንጆ ነው ቆንጆ ነገር ይወዳል ቆንጆ ነገር በመብላት ያላህ ይጠይቀኛል አይባልም አንተ ብሉ ጠጡ ወላ ትስሪፉ ነው አታባክኑ ነው የተባለው ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ ይሄን ምግብ ጠብቀህ መስጣቸው ሰዎች አሉ በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱ ናቸው ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ እንዳትረሷት በደንብ አስመሩባት ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ ትላንት ወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት
ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ተወልደው ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም፣ ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡና አሳሩ ሰዎችን ማሳነስ መጣ። ደግሞ ይሄ የዳህ ልጅ ይላል አይደል? አንዳንዱ የዳህ ልጅ ይላል። አጂ ማናንተ ግን በአላህ የዳህ ልጅ ሱብሃንአላህ። ኢነላህ ገኒይ ወነሕኑ ፉቀራ። አላህ መሬት ላይ ካወረዳት አንጻር ስናይ እኮ ገኒይ የሆነው እሱ ብቻ ነው። ፉቀራ ሁላችንም ነን። የዳህ ልጅ ይላል። ይህም ሳይበቃው ደግሞ የእናንተ ዘርማ ይላል። የእናንተ ዘር እናቃቸዋለን ይላል። 4 ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስህተት ነው። ይህም ሳይበቃ አንዳንዱ ሲመርጥ የእኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ቢያገባ አባት አላቸው ትልቅ ልጅ አድርሰዋል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ 2 የቲም ጥሎ ይሄዳል። የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ ኢዛ ጃአኩም መን ተርዶነ ዲኑሁ ወኹሉቁሁ ፈዘውጁ። ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም ማያዘይር እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌ ነው እኮ የሚለው። እናቴን ልዘይር እንዴት አላልሽም ይላታል። አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። እኛውን አድንቀን አንደኛ በዓለም ዘር የምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ። ኳታርን ለምንድን ይወደርናት? ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት? ኳሱን ይወደርነው እስላማዊ ስነ ምግባር ነው ይወደርነው። እስላማዊ ስነ ምግባር እኮ ስላየን ነው ልቡስ ገባች። እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው። ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ? ኳታር ኳስ አይደለም ያሳዩት እነሱ። ለዓለም ልጆች የሚሆን ኳስ ግን አሳዩ። ዓለም ትልቅ አረጋቸው። ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ። ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ። አየ እንዴት ትልቅ እንደምትሆን